አለይኩም ወአለይኩም ሰላም። ጥያቄ ነበረኝ። አንድ ልጅ ነበረችና ሻሃዳ እንድታስይዛን ነበር ማለት ነው። እና ቀድሜ የምጠይቅህ ነገር አለኝ ማለት ለእኔ ሐራም የሚሆንብኝ ነገር ሊኖር ይችላል በመካከሌ ማለት ነው። እሺ አገባሻለሁ ብዬ ነበረ ማለት ያው እኔ ማግባት ፍላጎት የለኝም፣ ግን ታገባኸኝ አስልመኝ ምናምን የሚል ነገር ጥያቄ ጠይቃኝ ነበረና እኔ ደግሞ እንድሰልም ሁሉን ነገር ምናምን ነግሬያታለሁ። ግን ያው አገባታለሁ ብዬ ውሳኔ ምናምን የለኝም፣ ግን አምናበታለች ማለት መስለም ምናምን ትፈልጋለች። እና ለእኔ ሐራም ይሆንብኛል? ሐራም የሚሆንብኝ ነገር አለ? ሰዎች እስልምና ስታደርጉ ጊዜ ትዳርን ቁማር አስቀምጣችሁ መሆን የለበትም። ኢስላም የነብያት መንገድ መሆኑን አምነው እንዲመጡ አድርጓል። ኢስላም በአምላክ በነብያት ብቸኛ መለኮታዊ ሃይማኖት እንደሆነ ተረድተው እንዲመጡ አድርጓል። እዛ ውጭ ላግባሽ ተብሎ ሃይማኖት የሚቀየርበት አይደለም። እሺ እና ስለ እስልምና ከዚያ በኋላ እስልምናን አምናበታለች፣ ለመቀበል ወስናለች። አምናበታለች፣ ለመቀበል ወስናለች። ግን እኔ በኋላ ላይ አሁን ለምሳሌ እኔ ፍላጎቱ የለኝም፣ ፍላጎቱ በሌለኝ ሰዓት ሐራም የሚሆንብኝ ነገር አለ የለም ብዬ ለመጠየቅ ፈልጌ ነው እንጂ ያው ልጅቷ አምናበታለች። አሁን አመጣታለሁ፣ ትሰልማለች። ንገራት። የማታገባት ከሆነ እኔ በግልጽ እንዳትዋሽ ሰው አገባሻለሁ ምናምን ያልከውን ንገራት። አሁን የማግባት ፍላጎት የለኝም ነው። እኔ ማትፈልግ ከሆነ አልፈልግም፣ የምታገባት ከሆነ ማግባት መጀመሪያ ሰው ንገራት። እሺ በቃ ዙሮ ችግር የለውም። ስመጣ ታስገባኛለህ፣ ከሷ ውሳኔ ይዤ እመጣለሁ። ታስገባታለህ ማለት ነው። ሻሃዳ ታስይዛታለህ። አይ አመሰግናለሁ። ኮሜንት ላይ አንዱ ሰይጣን እያለ ነው። ክርስቲያን ልጅ መሰልከኝ። ሰይጣን ለምንድን ነው የምትጠሩት ክርስቲያኖች? አልገባኝም ወላሂ ለምን እንደምትጠሩት እና አንዴ የጌታ ሰው አንድ ግባና እስኪ ሰይጣንን ለምን እንደምትጠሩት። ሰይጣን ትልቅ ባለውለታችሁ ሆኖ ሳለ ማለት ነው። ዳርኬላለሁ። እሺ ይርጋ ሰላም አለይኩም። ወአለይኩም ሰላም። ይርጋ አለ ለምን እንደሚጠላ አላውቅም። ሰይጣን በክርስትና ላይ አንደኛ ኢየሱስ ክርስቶስ እንዲሰቀል ትልቅ አስተዋጽኦ ያደረገው ሰይጣን ነው። ሰላም አለይኩም ሙሱ። ሁለት በይሁዳ ውስጥ ገብቶ ፈሪሳውያኖች አሳልፎ የሰጠላቸው እኮ ሰይጣን እኮ ነው። የድህነት ትልቅ መሰረት ከሆነ ሰይጣን ለምንድን ነው የሚጠላው? እንዳንተ ክዷል። ከስላሴ አካሎች አንደኛው ሊሆን ይገባ ነበር። ሁለተኛ ሰይጣን ለእናንተ ብቻ ሳይሆን ለኢየሱስ ክርስቶስ ትልቅ ውለታ ውሎለታል። ምን ከተባለ ሉቃስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ ብላችሁ ብታዩት ኢየሱስ ክርስቶስን የዚህን ዓለም ነገስታት በቅጽበት ያስጎበኛው ሰይጣን እኮ ነው። ትልቅ ውለታ ዋለለት። የዓለምንም ነገስታት ሁሉ በቅጽበት አሳየው ይላል ለኢየሱስ ክርስቶስ። ሰይጣን ወደ ሁሉ ቦታ እየወሰደ ይዞ ማለት ነው ሲፈልግ በፈታ እድል ስጠኝ ላውራሽ። ጥያቄ ምንድን ነው? ምንድን ነው ጥያቄ? ጥያቄ ምንድን ነው? እሺ የገባችሁ ልጆች ጥያቄ ያላችሁ የላችሁም? ሙሱ ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። አስተገባል ሰላም አንድ ሴት ልጅ መገባት የሚፈቀድላት እስኪ የሆነች በለኝና ማለት ነው። ከዛ ጥያቄው ደግሞ አንድ አግብቷል ኖርማሊ ሰውየውና
ከዛ ሌላ ሴት ማግባት ፈልጎ ያቺኛው ሴት ደግሞ ገንዘብ አላት። ለገንዘቧ ሲል መሰለኝ የሚያገባ። አሁን ጠይቅልኝ እኮ ተብዬ እንዴት ነው የሚታየው? አይደለም የማስተዳደር አቅሙ ሊኖረው ይገባል። እሷ ትዳር ፈልጋ ስትመጣ እሱ ገንዘቡን አጥምዶ መሄድ ተገቢ አይደለም፣ አይሆንም በፍጹም። ይሰማል እሱ ኔትወርካችሁ ካልተስተካከለ እንደማመጥ ኔትወርካችሁን አስተካክሉና ነው። ይሰማል ድምፅህ ነው። ሰላም አለይኩም ወሱ ወአለይኩም ሰላም። ጥያቄ ነው በአሁኑ ሰዓት በጣም አማየው ነው። አንዳንድ ጊዜ ዞር ሰግድና አስር መረሳበት ጊዜ አለ። ውዱ እንኳን አድርጌ ሰላቱ ረስቼ ሌላ ነገር የምንሰራበት ጊዜ አለ። ምን ትመክረኝ? ምንድነው እንደዚህ አይነት ነገር? ብዙ ጊዜ እስትግፋር አድርጌያለሁ፣ ምንም አልቻለም። ምን የምትለኝ ነገር ካለ ምንድን ከመጀመሪያ እስከ እንደገና አድገማ። ሰላቴ ላይ አንዳንድ ጊዜ አስር ሰግጄ መግሪብን የምዘለው ጊዜ አለ። ሳላቀው በቃ የሆነ ነገር አላቀውም። በቃ ሲያልፍ ብቻ ነው ሰላቱን ማቀው። እንደሱ ብለህ የሰይጣን መጫወቻ አትሆን። ውዱ ያ እስትግፋር ማረጋለሁ ምናምን ውዱ እንኳን አድርጌ ወደ ሰላት ሜት ሲገባኝ የሆነ ነገር ወደ ሌላ ቦታ ያስተኛል። ረሳዋለሁ። ማን የሚወስደህ ጉዳይ ሌላ ጉዳይ ታስታውስ ትሄዳለህ እንጂ እንደ እያላችሁ ራሳችሁን እንትን አትበሉ። ሶላታችሁን ጠብቃችሁ ስገዱ። ሶላት የሌለው ሰው ሙስሊም አይደለም። ነብዩ ሰለላሁ ዐለይሂ ወሰለም እውነት ነው ተረከ ሶላት ፈቀድ ከፈረ አሉ። ሶላትን የተወሰው በእርግጥም ከፍሯል፣ ይክዳል ብለዋል። አለመስገድ እኮ አይደለም አሁን ችግሬ ነው። አለመስገዱ ሳይሆን ንያው አለኝ፣ ግን ውዱ አድርጌ የሆነ ነገር በቃ በመሃል ከመጣ እረሳዋለሁ ያንን ሰላት ማለት ነው። እሺ ለማንኛውም ትኩረት አድርገህ ሶላትን ስገዱ ነው። ያ ጥያቄ አለ የለኝም። ሰላም አለይኩም። ወአለይኩም ሰላም። እሱ ሰላት ስንሰግድ ማለት ነው ፈርድ ሰላት ላይ የጀማ ሰላት አብረን ስንቆም እግራችን አንዳችን እግር ከአንዳችን ጋር የተያያዘ ሲሆን የሁለታችን እግር በመሃል ክፍተት አለው። ክፍተት ባይኖር መልካም ነው፣ ግን ያን ያክል ትንሽ ክፍተት ቢኖር ችግር እንደሌለው ሼክ ሷሊህ አልፈውዛን ተናግረዋል። ምን በላጩ ግን ምንም ክፍተት እንዳይኖር ማድረጉ ነው። ክፍተት በመካከላችሁ ሳይኖር መስገድ። እሺ እቺ በዘካ ስናወጣ ማለት ነው ዘካኛ የምናወጣው ቀን ሳናሳልፍ አመቱ ልክ ላይ መሆን አለበት ወይስ በወራቶቹ ላይ መሆን አለበት? ዘካተል ማል ከሆነ አመት ሲሞላ ጊዜ ነው። ይዳበላ ፈቀድ ወጀበ ፊህ ዘካ። አንድ ሰው ገንዘብ መጠኑ የዘካ መጠኑ ላይ ሲደርስ ጊዜ ሚሳቡ ሲሞላ ጊዜ ዛኔ ነው የሚያወጣው። በየአመቱ ዘካ መጠኑ እስካልቀነሰ ድረስ በየአመቱ ነው የምታወጣው። ወራቶቹ ላይ ቢያወጣ ችግር የለውም ማለት ነው አይደል? ማለት ያው ለምሳሌ ቀኑን ጠብቆ ትክክለኛ ቀኑ ላይ መድረስ አለበት። የዛሬ ቀን ልክ አመት የሚቀጥለው በዛው አመት ላይ ያወጣል። ያጋላችሁ ቀጥሉ። ብዙ እቁብ ለምሳሌ እቁብ ማለት ነው የደብተር መዋጮ ተብሎ መጨረሻ ላይ የደብተር መዋጮ ወይም ደግሞ ተቆራጭ ተብሎ ሲቆረጥ እንዴት ይታያል? ችግር የለም። የአገልግሎት ተቆራጭ ተብሎ ሲቆረጥ ችግር የለም። ወንድም እህቶቼ እውነት ተደብቃ አትቀርም። ከጨለማ ወደ ብርሃን፣ ከሞት ወደ ህይወት ወደ ኢየሱስ ተመለሱ ባካችሁ። እኔን ደግማችሁ አታገኙኝም እና ልናገኝህ ነው።
በገስቱ ላይ ተመላለስ ከላልና ይገባ ጌታ ሰው እዚህ ጋር ስበከን ገብታ ወሬ ነው ሁስዋ ሰላም አለይኩም። እንትን ደግሞ ማለት ነው ሌላ ጥያቄ ትፈልጉኛላችሁ አታገኙም ካዳችሁት ናግባ ልኬልሃለሁ አታገኙም እያለ ደጋግሞ ኮሜንት ይጽፋል ናግባ ያው ልኬልሃለሁ ጥያቄ ምንድን ነው ወንድም በእንትን ብዙ ጊዜ ከባንክ ቤት ብድር እየተበደሩ እንትን የሚሰሩ ሰዎች አሉና ምናልባት እሱ እንዴት ነው የሚታየው? ሳንቲም የለንም ምናምን ብለው ያስባሉ። ገና ለገና እንነሳ ምናምን በሚል ሁኔታ እንዴት ነው የሚታየው? ይፈቀዳል ወይስ እንዴት ነው? ያ ወለድ አለው መሰለኝና ሲመልሱ ወለድ አይቻልም። በዛ አይነት በወር ነው የሚመልሱት ብራቸውን። እንዴት ነው የሚታየው? ወለድ አይሆንም። ለመነሳት ምናምን ብሎ እዛው ሳይነሱ ተኝተው ቢኖሩ ይሻላቸዋል። እሺ አይቻልም ወለድ። አላህ በቁርአን ላይ ወአሐለ አላሁ አልበይዐ ወሐረመ አልሪባ ይላል። ንግድን እኔ አምላካችሁ አላህ ፈቅጄላችኋለሁ ወለድን እርም አድርጌባችኋለሁ ይላል። ያ አዩሀ አለዚነ አመኑ ላ ተእኩሉ ሪባ ይላል። እናንተ ያመናችሁ ሰዎች ሆይ ወለድን አትብሉ ይላል። እሺ እሺ ጥያቄያቸው ራሱ ሚስትና ሚስት ነው እኮ እንዴት ዳንን እንዴት እንድናለን የሚል ጥያቄ ራሱ አያነሱም ነው። ለምንድን ነው ሴት ልጅን የሚንቃት ክርስትና? ስለ ሚስትና ስለ ባል ባወራን ቁጥር ወላሂ ስለ ሴት ልጅ ያላቸው ንቄት በጣም ይገርመኛል። ከይፍ ያኔ በጀነት ውስጥ ሴት አለ ሲባል በቃ መጨናነቅ እንዴት ሴት ይኖራል ምናምን። ደግሞ ሴቶች እኮ ናቸው እንደዛ የሚሉት አብዛኞቹ ጭንቅላታቸውን ወላሂ ተጫውተውባቸው። ሴትን መጥላት ለምን እንደዚህ? አላሁ ሙስተዓን። መጽሐፍ ቅዱስ ገና ገለጥ ስታደርጉት እኮ ስለ ሴት ያወራል እኮ ገና ከመጀመሪያው ማለት ነው። ለዚያም እግዚአብሔር ሙሉ ተክለ ሰውነቷን ይገልጻል መጽሐፍ ቅዱስ ላይ። ዳሌሽ እያለ ይናገራል፣ ጥፎችሽ እያለ ይናገራል። ሊዩቀቢልኒ ቢቁቡላቲ ፈሚሂ በአፉ መሳምን የሚሳመኝ ይላል። ይሄን ሁሉ አለ መጽሐፍ ቅዱስ ላይ። ውዴ ጣቶችንም በቀዳዳ ሰደደ ይላል መጽሐፍ ቅዱስ ላይ። ወላሂ እኔም አንጀቴ ታወከ ይላል። ሹ ያኔ አንጀቴ ታወከ ይህን ቀራጭ ከዚያ ይመጡና በእስልምና ባልና ሚስት እንዴት ነው ህጉ? እንዴት በምን መሄድ አለባቸው? ስለ ፍቺ ሲባል እስልምና ስለ ሴት ነው የሚያወራው። ኧረ እሺ እሺ ሰላም አለይኩም ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሴ ረመዳን ቆዳ አንድ ቀን ነበረብኝና እሱን ሳልጾም የዙል ሐጅ መጨረሻው መጾም እችላለሁ? አለ ሸርል አንድ ቀን ከሆነች ያለችው እስከዛ ድረስ ብዙ ቀን አለች። ጾሚያት እና እሷን የመጨረሻው ቀን ዙል ሒጃን ጾም። እሺ ኢንሻአላህ። ሌላው ደግሞ በዛ በ14 ቀናቶች ጸጉርና ጥፍር አይቆረጥም ምናምን የሚለው ነገር እስኪ ብራራለ። ኡድሂያ ለሚያርዱ ሰዎች ብቻ ነው። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? إذا دخل عشر ذو الحجة وأراد أحدكم أن يضحي فلا يأخذن شيئا من أظفاره وشعره አሉ። የአስርቱ የዙል ሒጃ ቀናቶች ከገቡ አሉ ነብዩ ሰለላሁ ዐለይሂ ወሰለም እናንተ የኡድሂያን እርድ አርዳለሁ ብሎ ያሰበ ሰው አደራ ከጥፍሩም ሆነ ከፀጉሩ ምንም አይነት ነገር እንዳይወስዳሉ እንዳይቆርጣሉ። እሱ ነው። እሺ እሺ ጀዛከላሁ ኸይር። አይ ኦሊቨር ኪንግ መርሐባ። እሺ እኔ በጣም ስለምትመቸኝ ያው በቃ አይሽ በጣም ነው የምከታተልህ። ያው እኔ ሙስሊም ነኝ፣ ጥያቄ የለኝም፣ ግን በደንብ የነበሩብኝ ጥያቄዎች ሁሉ መልሰሃቸዋል። ማለቴ እንደዚህ ብዬ የማነሳው ጥያቄ የለም። አልሐምዱሊላህ ሙስሊም በመሆኔ እና አንተን የመሰለ ሙስሊምም አላህ ስለሰጠን እጅግ አድርገን እናመሰግነዋለን።
መርሐባ እና ደግሞ ለይብለጥ ደግሞ ሌሎችንም እያስተማርክ ያለው ስራ በጣም ደስ የሚል የሚበረታታ ነው እና በርታ። በጣም የምናደንቅህ ያው ብዙ ጊዜ በሙስሊሞች ዘንድ ማሻአላ ነው የሚባለው። ማሻአላ ብያለሁ። እሱ ሰምተኛል አይደለ? እሺ አድሚኖች ካላችሁ አስገባቸው እንጂ እነሱን አውርዳቸው ነዝሉሁም። እዚህ ቤት አድሚን የለም። 30 አድሚኖች አሉ፣ ግን ሁላቸውም የላቸውም። አላንሳቸውም። የነሱ ሞዴሬተር እኔ ጥያቄ የሴት ልጅ ግርዛት እንዴት ይታያል? አንድ እሱ ሱራ ያለበት ልብስ ተለብሶ ሸርሸፍ ተለብሶ ሶላት ያሰግዳል አያሰግድም? የሴት ልጅ ግርዛት ግዴታ አይደለም። የወንድ ልጅ ግርዛት ነው ግዴታ። ሌላው ምስል ያለው ልብስ ለብሶ መስገድ መክሩህ ነው፣ የተጠላ ነው። ከቻላችሁ ከምስል የራቀ የሆነ ልብስ ልበሱ። እንዳታስወጡ ይመጣለስ። እሺ ግርዛቱ ላይ ማስረጃ ያለው ነገር አለ? ያኔ ሳትጎዷቸው ምናምን እንደዚህ ትንሽም ቢሆን ችግር የለውም የሚል አለ? የለም እንደዚህ እዛ አይነት ነገር ብለውኝ እሺ ጀዛከላህ ኸይር። እሺ ጥያቄ ያላችሁ የገባችሁ ልጆች? ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ። እሺ
ቤተሰቦቼ መውሊድ ይሄዳሉ። አመት ማመት በመጣ ሰዓት መውሊድ ይሄዳሉ። እኔ ደግሞ ያን ያክል እውቀቱ የለኝም ያኔ ስለ መውሊድ። ግን ይሄ ነገር አይቻልም ምናምን ብዬ ስላንቺ የምታውቂ የለሽም ምናምን ነው የሚሉት። ይሄን ነገር በማስረጃ ነገር በቃ እነሱ እንዲሰሙልኝ ስለምፈልግ ነው። በቁርአንም ሆነ በሐዲስ ላይ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መውሊድ አክብሩ የሚል የለም። አንድ ሁለተኛ ነብያችን ሰለላሁ ዐለይሂ ወሰለም አንድም ቀን እኔን መውሊድ ላክብር ብለው አላከበሩ። ሶስተኛ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልደት እናክብር አላሉ። ቁርአንና ሐዲስ የሰሃቦች ተግባር ነው፣ የኢስላም መሰረት። ቁርአንና ሐዲስ ላይ ከሌለ ልክ እንዲሁ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ካልሰሩት ከየት የመጣ ነው? ከየት የመጣ ነው? ከዚያ በኋላ ሰዎች የፈጠሩት አዲስ ቢድዓ ነው በኢስላም ላይ። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ አስጠንቅቀዋል ቢድዓ። ቃለ ነቢይ ሰለላሁ ዐለይሂ ወሰለም ወኢያኩም ወሙሕደሳት ልኡሙር ፈኢነ ኩለ ሙሕደሰትን ቢድዓ ወኩለ ቢድዓትን ضላላ ወኩለ ضላለትን ፊናር ብለዋል። አደራችሁን በሃይማኖት ላይ የሚፈጠሩ አዲስ ፈጠራዎችን ተጠንቀቁ። አዲስ ፈጠራዎች ሁሉ ቢድዓ ናቸውና ቢድዓዎች ሁሉ የእሳት ናቸውና ብለዋል። እና ስለዚህ ቢድዓ ነው። ይህም ቢድዓ ሰዎች ሊጠነቀቁ ይገባል ማለት ነው። እሺ ኮሜንት ላይ አትዋሽ የሚል ሰው እያለ አስገቡት። ልኬልሃለሁ። ነግባ ግባና አትዋሽ በለዚህ። ሁለተኛው ደግሞ ሶላት ስንሰግድ ያኔ መነየት ያለብን በውስጣችን ነው። በልባችን ነው። التلفظ بالنية بدعة. النية محل قلب የንያ መገኛ ቦታዋ ልብ ላይ ነው። አንደበት ማለት አይቻልም። ና ግባ እንጂ። እሺ መርሐባ ጀዛከላህ ኸይር። ላኩለት ልኬልሃለሁ። ይናገር። ሰላም አለይኩም እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ የረመዳን ቀዳ ያለብን የዙል ሐጅን 10 ቀናቶች መጾም እንዴት ይታያል? የረመዳን ቀዳ ዋጅብ ነው። 10 ዙል ሒጃ ደግሞ ሱናው ዋጅቡ ይቀደማል። ቀድማቸው የረመዳን ቀዳ ያለባቸው ስንጾም በዚያ መጨረሻ ላይ ያለችዋን የአረፋን ቀን የጾመ ሰው የሁለት ዓመት ወንጀል ያስምርለታል የተባለችዋን እሷን ጾም ችግር የለውም። እሺ صيام يوم عرفة يكفر السنة الماضية والآتية كما قال النبي صلى الله عليه وسلم. የአረፋን ቀን መጾም ያለፈንና የሚመጣን የሁለት ዓመት ወንጀል ያስምራል ብለዋል። እሺ ያኔ አልፋድ እኔ ትላንትናና ዛሬ ጾም ያለው ያኔ አልፋድ ችግር የለውም። የጾምሽ ይያዝልሻል። ነገር ግን አሁን ማስቀደም ያለብሽ ዋጅብ ነውና ከነገ ጀምረሽ ዋጅብ ጾም ያለብሽ። እሺ ጀዛከላህ ኸይራን። السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. ماشي بترى أنا مسي طبق وش ترى يدرسنيش. هو በልጅነቴ ትምህርት ቤት እያለሁ የእናቴን ብር ወስጄ ነበርና አሁን እንዴት ላርጋት? እኔ ነኝ የማስተዳድራት ግን ያኔ አውቄ አይደለም። በትምህርት ቤት ውስጥ እኮ አምጪ ምናምን የሚሉት ነገር አለና በሱ ምክንያት የእናቴን ብር ወስጄ ነበር። እስካሁን ግን እንዴት ልንገራት? እንዴት አፉ ትለኛለች፣ አላህ ይቅር ይለኛል ማለት አይምሮ ይረብሸኛል። እስቲ እናውን ካደኩት በኋላ ማለት ነው ሚላት አይመስለኝም። ለምን እስካሁን አሁን እኔ ነኝ እሷን ማስተዳደራትና እንዴት ልንገራት? በጣም ተረብሻለሁ። አንደኛ ነገር እሱ ነው ጥያቄ። ሁለተኛ ነገር ደግሞ ሰላት ስንጀምር እና ሰላቲ ወኑሱኪ ወማህያያ ወመማቲ ላኢላሃ ረብል ዓለሚን ብለን አላሁ አክበር ካልን በኋላ ነው ከዛ በኋላ ነው ፋቲሃ የምንቀራው አይደለ? ረስተን ከረስቼ የመጀመሪያን ሰላቴን ከጨረስኩት በኋላ እቀጥላለሁ ወይስ ደግሞ ሁለተኛ ረካ ላይ አላሁ አክበር ብዬ ከስጁዴ ከተነሳው በኋላ ይሄን እንትን ማለት ልጠቀመው እችላለሁ ነው? እሺ የመጀመሪያው እናትሽን አሳውቂያት። እሺ ከቻልሽ ችግር ማጥፋትልሽ ከሆነ ያለው እንዲያድርግ ያለሁኝ አውፍ በይ ብለሽ ብትነግሪያት መልካም። ብትነግሯቸው ቅር የሚላቸው እስከሆነ የዛኔ አትንገሯቸው። የወሰዳችሁባቸውን ሐቅ በስጦታ መልክ በሀዲያ መልክ ያስተላልፉ።
ሁለተኛ የጠየቀችው ምንድነው? ዱዓ አልእስቲፍታህ ይባላል። ሶላት በምንጀምር ጊዜ ሶላት መክፈቻ ዱዓ ይባላል። እሱ ነው ሱብሃነከ አላሁመ ወቢሐምዲከ ተባረከ እስሙከ ወተዓላ ጀዱከ ወላ ኢላሀ ገይሩክ። ይሄን አጭሩን በይ። ያኛው ረጅም ነው፣ ሙሉውን አላልሽውም ነው። ይሄኛውን አጭር ነው፣ እሱን ብቻ በይ። እሺ ይሄን ባንልስ በሶላቱ ላይ ሶላቱ ውድቅ ይሆናል ወይ? ላ አይሆንም። ምክንያቱም ዱዓ አልእስቲፍታህ በሶላት ላይ ያለው ሁክም ምንድነው? ሱና ነው። ሱና ሚን ሱናን ሶላት ወለይስ ሚን አርካን ሶላት ወላ ሚን ዋጅባት ሶላት። ስለዚህ ሱና ነው ብትሉት አጅር ታገኛላችሁ፣ ባትሉት ደግሞ ሶላቱን ውድቅ አያደርገውም፣ ምንዳውንም አይቀንስም። ኦኬ እሺ። ሌላ ደግሞ ኢቃምስት ከቅርብ ጊዜ በኋላ ነበር የሆንኩት እና ሴትዮ እኔ የሚሰራበት ቦታ እየፈቀደችልኝ አይደለም። ውጪ ከሆንሽ እንጂ እዚህ ውስጥ ስትሆኚ አይቻልም እና የት የሚለው ሐዲስ የሚለው አምጪልኝ። ሐጅ ስንሄድ ራሱ ፊታችን እኮ ከፍተን ነው ሐጅ የምናደርገው እና ስትወጪ እንጂ ቤት ውስጥ አትጠቀሚ ትልኛለች። እኔ ደግሞ እጠቀማለሁ በማለት ተያይዘናል ሁለታችን። እሺ እና ጥያቄው ምንድነው? ማለት እዚህ ውስጥ ወንድ አለ፣ የወንድ ልጆች አላት እና እኔ ደግሞ ውጪ ሲወጣም ወንዶች አሉ፣ እዚህ ሲወጣም እዚህ ውስጥ ሲሆንም ደግሞ ወንዶች ስላሉ እጠቀማለሁ ሲል አይ ጸጉርሽንና አንገትሽንና እጅሽን እንጂ ቤት ውስጥ ችግር የለውም ነው የምትለኝ። እኔ ደግሞ አይ አይቻልም ነው የምላት። እሺ ቤት ውስጥ ህፃናት ልጆች ናቸው ለአቅመ አዳም ያልደረሱ? ትንሽ የተባለ 8 ዓመት ነው። ትልቅስ? ትልቁ 22 20። እሺ ለአቅመ አዳም ያልደረሱ ህፃናት ልጆች ከ10 ዓመት በታች የሆኑ ልብ በሉ። ለአቅመ አዳም መድረስ ማለት 15 ዓመት መድረስ ነው። እንዲሁም 3 ምልክቶች አሉት። የዘር ፈሳሽ ማየት፣ በብልት አካባቢ ላይ ፀጉር ማብቀል፣ እነዚህ ሆነው ሳሉ ነገር ግን ሴት ልጅ በስንት ዓመቱ ትሸፈንበት አንድን ወንድ ልጅ በሚለው ጉዳይ ላይ ኢማሙ ሻፊዒ ከ10 ዓመት ጀምራ 10 ዓመት ሲሞላው ጀምሮ ትሸፈንበት ብለው ተናግረዋል። እዚያ በላይ ያለው እድሜ ስሜታዊ ነገር የሚሰማበት እድሜ የሚጀምር አካባቢ ነው እና የዛኔ ባዕድ ሴትን ለብቻው ቢያይ ሌላ ስሜት እንዳይሰማ ሲባል ይሄ ልጅ ከ10 ዓመቱ ጀምራ የተሸፈነበት መልካም ነው እና ስለዚህ ቤት ውስጥ በምትሆኝ ጊዜ እንዲህ ትልቅ ልጅ ካለ ለአቅመ አዳም የደረሰ በሻሽ ሸፍኘው ከላይ በምትለብሽው ሊሆን ይችላል። ምናልባት ቤት ውስጥ ኒቃብ ለብሳችሁ ሲያዩ ቅር ካላቸውን ነው ማዳም ማለት ነው። ልክ ይሄ ባዕድ ወንድ በሚመጣ ጊዜ ወደ ቤት ሲገቡ ጊዜ የማዳም ባል ልጆቹ ለአቅመ አዳም የደረሱ ካሉ ከላይ የለበሽውን እንደ ኒቃብ ተጠቀሚ። ልክ እነሱ ሲወጡ ጊዜ ህፃናት ሆኖ ያሉት ችግር የለም። እሺ ኦኬ መጨረሻ ጥያቄ ሰላም አለይኩም የመጨረሻ ጥያቄ ሻወር ከወሰድኩኝ በኋላ ልብስ ሳለብስ ውዱ አደርጋለሁ ይቻላል ወይስ አይቻልም? ለምን ብቻዬን ሻወር ቤቴ ውስጥ ሻወር ከወሰድኩኝ በኋላ ልብስ ሳለብስ ልክ ከሻወር እንደወጣሁኝ ውዱ ነው የማደርገው። ይቻላል እህት። በላጩ ግን አፍረት ገራን እንኳን ሸፍኖ ውዱ ማድረግ ነው። እሺ አመሰግናለሁ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። አንድ ጥያቄ ነው ያለኝ። እሺ እና ያው በስራ ምክንያት አንዳንዴ ቦታ ለመቀየር እንትን ብለን እዚህ በኒካ አብረን እያለን አረብ ሀገር ባለቤታችንን እንሸኛለን። እዛ ከገቡ በኋላ ከኛ ሳይማከሩ ደሞዛቸውን ለማንም ሰው ለቤተሰቡም ለሌላም ሰው መጠቀም ይችላሉ ሴቶች? እሺ ስምምነት አድርጋችሁ ነው የላካችኋት ወይስ የወጣችሁ? ምን የሚል ስምምነት? አይ በስራ ምክንያት በቃ ሀገር መቀየር አለብን በሚል ለምሳሌ እኔ ቀጥዬ እመጣለሁ ብዬ ቀድሜ ሸኛዋት። ከዛ በኋላ እኔ ለመሄድ ራሴን እያስተካከልኩ ነበር። አሁን እዚህ ቦታ ላይ ስራ በምትገባ ጊዜ ስምምነት አድርጋችሁ ከሆነ ነው። ካልሆነ ግን ከሷ ገንዘብ በኔ ኒካ ሰርነችና ብሎ ያን ገንዘቧን መቆጣጠር ወይንም ለኔ አምጪ ማለት አይቻልም። ወታቻለ አይደል? ነገር ግን ወደዚያ ስራ ስትገባ ስምምነት ካደረጉ ዛሬ ስትገባ ጊዜ ከምትሰሪው ደሞዝ ወይ ሰርተን የጋራ ሊሆን ይችላል። እሱም ሰርቶ እሷም ሰርታ
አብረው እኩል ሊያጠራቅሙ ስምምነት ካደረጉ ኢትፋቅ ካደረጉ የዛኔ በቃላቸው መሰረት ይገኛሉ ሁለቱም። እሱም ሰርቶ እሷም ሰርታ ያመጣሉ። ነቢያችን ሰለላሁ ዐለይሂ ወሰለም አልሙስሊሙን ዐላ ሹሩጢሂም አሉ። ሙስሊሞች በስምምነታቸው ላይ ይገኛሉ ብለዋል። ነገር ግን ስምምነት ከሌላቸውስ? እሷም ስራ ቤት እየሰራች እያለች አገባት፣ እሱም እዛው እየሰራ አብረው ተጋቡ። ከዛ ከዚህ በኋላማ ተጋባን የምትሰሩ ሁሉ ታመጫለሽ፣ እንደዚህ አይሆንም፣ አይቻልም፣ አይሆንም እንደዚህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አባት የምትለው ልጅ ኮሜንት ላይ ናግባ ጻፍከው ኮሜንት አይቻለሁ፣ ናግባ ልኬልሃለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል ሁሱ? ሄሎ አውርቼ ልውረድ በተራ ነው ብዬ እየጠበቅኩ ነበር። ከላይ ተደረቡብኝ። ኔትወርክም የለኝም። ሁሱ ሄሎ 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 ራህማ እኔ ላውራ። ሁሱ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እንዴት ነህ ሁሱ? ደህና ነህ? አልሐምዱሊላህ። የመጀመሪያ አስተያየት እሰጣለሁ፣ ከዛ ጥያቄ አለኝ። አስተያየት የምሰጥህ ቅድምዬ በጣም ብዙ ሰው ነበረ፣ ዋሽቼ ነው የራሱ የገባሁትና ቦታ እያለ የሚያስገባ ሰው የለም። የሚያስገቡ ሰዎች አንተ ጋር የሚቀመጡ ሰዎች ሞዴሬተር ቅድምዬ እንትን ስለ ቢዲአ ልጅተው ስታወራ አለ ብዬ ስጽፍ ነው ያስገባችሁኝ ዋሽቼ ማለት ነው። እና የኔ ጥያቄ ምን መሰለህ? አንድ ባልና ሚስት ናቸው። ከቤተሰብ ጋር ባለመግባባት በጣም ለረጅም ጊዜ ቢያንስ በ10 ዓመት ለሚቆጠር ያክል አብረው እየኖሩ እያለ ቤተሰቦቿ ወይንም ቤተሰቦቹ እሷ ቤት አይገቡም። እነኛ ልጆች በእንደዚህ ያለ ነገር በጣም ሆድና ጀርባ ሆነው ከቤተሰብ ጋርና ልጆቹ ሰላም ነው የሚኖሩት፣ ግን በቤተሰብ የተነሳ በቃ መኖር የማይችሉበት ደረጃ ድረስ ደርሰዋልና በዚህ አጋጣሚ ልጅየው በቃ መተው ፈልጎ ከቤተሰብ ጋር እንደዚህ ሆኜ እስከ መቼ ድረስ ነው በቃ መተው አለብኝ ብሎ ቢተው ልጅቱ ብታለቅስበት ወይም ልጅቱ ብታዝንበት ካላህ ጋር የሚያጣላው ነገር ይኖራል? አልገባኝም። ድጋም ጥያቄው ባልና ሚስቶች አሉ እና ቤተሰብ ያን ያክል ፈቃደኛ አይደለም አብረው እንዲኖሩ ማለት ነው። ግን ረጅም ጊዜ አብረው እየኖሩ ነው ያሉት። እንዴት እያደር ይሻላቸዋል ከዛሬ ኒካስራው እንዴ ኒካስራው በስነ ስርዓት አድረዋቸዋል። ቤተሰብ ፈቃደኛ አይደለም የሚለው ፈራ ምንድን ነው? ልጆች አላቸው፣ በመጋባታቸው ደስተኛ አይደለም። በሃይማኖት የተነሳ ትንሽ የሃይማኖት ልዩነት አላቸው። የሃይማኖት ልዩነት አላቸው። የሃይማኖት አስተሳሰብ ስላላቸው ሁለቱም ሙስሊም ሆነው ግን የሃይማኖት አስተሳሰብ ልዩነት አላቸው። በዛ የተነሳ ጥላቻ ያደርባቸዋልና በል እየሰማኸኝ ነው? እየሰማሁ እና እስከ በቃ ከዛሬ ነገ ይሻላቸዋል፣ ከዛሬ ነገ ይተዋሉ፣ በቃ ይተዋሉ ሲባል ቤተሰብ አፍርተዋል። ልጆቹ ግን ቤተሰቦቻቸው ሊተዋቸው ፈቃደኛ አይደሉም። እንግዲህም በእነሱ የተነሳ በቃ ረብሽ ነው። ጥላቻቸው በጣም ዝንበር የዘለለ ነው። ቤታቸው አይገቡም፣ አይወጡም፣ አይበሉም፣ አይጠጡም። በዛ የተነሳ ልጅየው በቃ መተው አለብኝ በቃ እንደዚህ ከሆነ አልፈልግም ብሎ ቢፈታና ቢተዋት ልጅቱ ብታዝንበት ካላህ ጋር የሚጣላው ነገር ይኖራል። እሷም ከቤተሰቦቿ ጋር የመሄድ ፍላጎትም ስላላት እሺ በሶስተኛ ወገን ጨርሻ ትዳርን አትበትሙ። በትዳራችሁ ላይ በሶስተኛ ወገን ምክንያት ትዳራችሁን አትበትሙ። ባል ሚስት ላይ፣ ሚስት በባል ላይ ችግር ካለ ያላስማማቸው ነገር ያንን በመረዳዳት በመነጋገር ችግሩን መፍትሄ ያድርጉለት እና ችግሩን ይፍቱት እንጂ ቤተሰብ ይደብራል ብላችሁ ትዳራችሁን አትበትኑ። የአላህ እና የመልእክተኛው ሕግና ስርዓት ከተጣሰ በመካከላችሁ ያንን ለማስተካከል አንዳችሁ ለሌላችሁ ይሞክሩ። እናቴ ሚስቴን ስላልወደደች አባቴ ሚስቴን ስላልወደደ ብላችሁ አደራ ሚስቶቻቸውን በዚህ ምክንያት እንዳትፈቱ።
ያልወደዱበት ምክንያት አሳማኝ ሆኖ ከተገኘ የዛኔ ሰው ነችና ጥፋት ላይ ልትወርቅ ትችላለች። ያንን ጥፋት እንድታስተካክል አንተ አርማት። ሚስት ደግሞ ባል የነገራትን ትሰማለች። ሴቶች በባህሪያቸው አሳማኝ ነገር ይፈልጋሉ። ያ ነገር ካሳመናቸው ለእውነት የተገዙ ናቸው። ታላላል ሴት ልጅ በመነጋገር ታምናለች። ያድርገህ አክብረህ በስነ ስርዓት ልክ ነህ ፍጹም። እና ስለዚህ እንደዛ ግን መጀመሪያ እንደዛ ነበረ። ግን አሁን ላይ አብሮነት እየሰፋ ሲሄድ እኩል እናወራደለ ደስ ይላል። አይ ቀጥልሽ ያላ እና በፊት ላይ በሱ ሐሳብ ነበር የምትኖረው እና አሁን ላይ ግን እየቆየ ሲመጣ ቤተሰቦቿን የመፈለግና እሱንም እነሱንም የመፈለግ ባህሪ ስታመጣ ቤተሰብ ደግሞ ከሱ ጋር ታልተቆራረሽ ከኛ ጋር አትመጭም የማለትና ቤተሰብ ደግሞ አምረው የማኩረፍ እህት፣ ወንድም፣ እናት፣ አባት በቃ ቤተሰብ የተባሉ በሙሉ የማኩረፍ ነገርና ቤት መጥተው እሱ ቤት አይበሉም አይጠጡም። እሱ በሌለበት እንዲያጋጣሚ ሊገቡ ይችላሉ። እሱ እያለ ግን አይገቡም። እኔ የምነግርህ አንድ ነገር ብቻ ነው። በመካከል ያለውን ችግር አብረው ቁጭ ብለው ሁለቱን ለመፍታት ይሞክሩ። በፍጹም ካልተስማሙ የዛኔ በቃ እሱም የራሱን ህይወት እንትን ይላል፣ እሷም የራሷን ህይወት እንድትቀጥል በሰላም መለያየት። አላህ ሱብሓነሁ ወተዓላ ፈኢምሳኩም ቢመዕሩፊን አው ተስሪሑን ቢኢሕሳን ይላል። ሴቶችን ወይ በመልካም አስተዳድሯቸው፣ ካልቻላቸው ደግሞ በሰላም ተለዩዋቸው ብሏል። አይደል? እና ያለውን ችግር ለመፍታት ይሞክሩ። ወኢን ኺፍቱም ሽቃቀ በይነሁማ ፈብዐሱ ሐከመን ሚን አህሊሂ ወሐከመን ሚን አህሊሃ ኢን ዩሪዳ ኢስላሐን ዩወፍቂላሁ በይነሁማ ኢነላሀ ካነ ዐሊመን ኸቢራ። እና በመካከላቸው ጥል ካለ፣ አለመስማማት፣ አለመግባባት ካለ ከሷም ከሱም ሽማግሌዎች ቀርበው ያን ችግር ለመፍታት ይሞክሩ። ራሳቸውን ይሞክሩ። ሁሉም ካልሆነ በሰላም መለያየት። እሺ በቃ እሱ ጀዛከላሁ ኸይረን። ኔትወርክ ይረብሻል፣ ብዙም እየሰራኝ አይደለም። ሌላ ጊዜ እገባለሁ። እሺ ጌቾ ናግባ ያው ተልኮልሃል። ሰላም አለይኩም ወራህመቱላህ። ወአለይኩም ና ተልኮልሃል፣ ግባ። ኡስታዝ እንዴት ነህ? ዳኝ አልሐምዱሊላህ። እኔ አንድ ጥያቄ ልጠይቅ ነው። እሺ አሁን ወታደር ነኝ እኔ፣ ግን ወታደር ውስጥ ብዙ ሃይማኖት አሉ። አሁን ምሳሌ እነሱ አትሰላቱ ሚሊዮን ሰላቱ ሚሊዮን፣ ግን አንተ የራስ ልብ ውስጥ በቃ የራስ ሃይማኖት ዲዳርጋ እንሰላታለን እንሰግዳለን። ሶላት ትሰግዳለህ? አዎ። ግን አሁን ምሳሌ አንድ ቀን አሁን ወታደር በቃ ስራ መውጣት ሰዓት አይታወቅም፣ እንወጣለን። አንዳንድ በቃ ጉዞ ሙሉ ቀን ጉዞ ብለን ከሰልፍ የማንወጣም በቃ አይፈግሩም። ቀን አለው አንዳንድ የሚያልፍ ጊዜ አለ። ወንድም ይኸውልህ ሶላታቸውን ጠብቃችሁ መስገድ አለባቸው። የትኛውም የስራ መስክ ላይ ሆናችሁ ሶላት የማይሰግድ ሰው ሙስሊም ሊባል አይችልም። እንደ ሰው እኔ በአላህ አምናለሁ ግን ለእርሱ አልገዛም እንደማለት ነው። ሶላት አልሰግድም ማለት አያችሁ። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሶላት ያልሰገደ ሰው ሙስሊም አይደለም ያሉት። العهد الذي بيننا وبينهم الصلاة فمن تركها فقد كفر وبين الرجل وبين الشرك والكفر ترك الصلاة بين الرجل وبين الشرك والكفر ترك الصلاة እና ሶላትን የተወሰው ክዷል ብለዋል። በሰውየውና በክህደት መካከል ያለው ሶላትን መተው ነው ብላ ሶላትን ከተው ከእስልምና ያወጣል። ለምን አንድ ሶላት አይሆንም? ያ ሰውዬ በእንቅልፍ ምክንያት አልፎበት ከሆነ በተነሳ ሰዓት ይስገዳሉ። ነብዩ ሰለላሁ ዐለይሂ ወሰለም ረስቶም ከሆነ መርሳት የሰው ልጅ ባህሪ ነውና ባስታወሰ ሰዓት ይስገዳሉ። ነገር ግን በፍጹም እንዳይተው ሶላት። አላህ በቁርአን ላይ ሲናገር ወዕቡድ ረበከ ሐታ ያእቲየከል የቂን ይላል። ሞት እስኪመጣብህ ድረስ እኔን ተገዛ ይላል። እና ይህ ነው ገብቶኛል። ግን አሁን ምሳሌ ለስራ ምክንያት አሁን ውጊያ ምናምን ቢኖር አሁን ቶክሲ ምናምን ካለ እሱ እዚያ ውጊያ መልስ ያለፈ ዶር ሰላት ካለፈ አሁን 10 ሰላት ላይ መመለስ ምናምን ይችላሉ። እንደዛ አይነት ነገር ካለ ነገር ግን እባካችሁ የሰው ህይወት አላግባብ ማጥፋት ምናልባት ዲንህን ሊያጠቁብህ ካልሆነ በስተቀር እና ልክ እንዲሁ ሀገርህን ሊያጠቁብህ የሌላ ጠላት መጥቶ ካልሆነ በስተቀር እዚያው ሀገር ላይ የሚገኙ በፖለቲካ ምክንያት እንደዚህ የተለያዩ ሰዎች እርስ በርሳቸው የሚያደርጉት መዋጋት፣ መጨራረስ እዚህ ውስጥ እንዳውባት
ዲናቸውን ከመጡ ዲናቸውን ሊያስለቅቋቸው ወቃትሉ ፊ ሰቢልላህ الذين يقاتلون አላህ ቢላህ የሚዋጓቸውን ተዋጉ ያለው አንደኛ እሱ ነው። ሁለተኛ ሀገርህ ላይ አደጋ ሊፈጥሩበት ከመጡ የሌላ ሀገር ጠላት ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም መን ቁቲለ ዱነ ዐርዲሂ ፈሁወ ሸሂድ አሉ። በክብሩ እየተከላከለ ሳለ የተገደለ ሸሂድ ነው፣ ሰማዕት ነው ብለው ተናግረዋል። እዛች ሀገር ላይ የሌላ ጠላት መጥቶ እችን ሀገር አጠቃለሁ ብሎ ካለ የዛኔ የሀገሪቱ ሙስሊሞች ተረስተው ከሀገራቸው፣ ከክብራቸው፣ ከቤተሰቦቻቸው፣ ከንብረታቸው ቢከላከሉ ሸሂዶች ይሆናሉ። ከዚያ ውጭ ግን አንዱ ሌላው በፈጠረው ፖለቲካ ምክንያት የዛኔ ከዛኛው ቡድን ትሄዳላችሁ፣ ሙስሊም ወንድምህን እዛው ሀገር ለሀገር ይገዳደራል። ይሄ ፍስም ቁራድ ነው። እሺ ይሄ ነው።